ሰላም ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ክፍል 11ን መጅኑኑ ለይላን ይዤላችሁ መጥቻለሁኝ። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ለይላን ሁሉንም ነገር ቀይስን በሚያስታውሳት ልክ እሱን የማስረሳት አቅም ያለው አንዳች ነገር ማጣቷ ሁለመናዋን እንዲጎዳ አድርጓታል። አባቷም ወግ ማድረግ ከማየት ያገደችው ራሷ መሆኗን ስለሚያምን ፍቅር አያሳያትም። አንድ የቀረቻትና የምትንከባከባት እናቷ ብቻ ናት። ይህ ታይቶ የማይታወቅ ፍቅር በአረቢያ ምድር የሚዋደዱ ነፍሶችን አራርቆ የሚያደርስባቸው እንግልት እንደቀጠለ ነው። ቀይስ በመካከላቸው ያለው ርቀት ተወግዶ መሬት ተኮራምቶና አጥር ወደ እሷ ቢሄድ እንዴት በወደደ ነበር። ቀይስ በሸለቆቹ መጋጠሚያ ላይ ለይላን አብዝቶ ያስባት ነበርና ያንን ስፍራ ሲያይ ከሷ ጋር አብሮ የኖረበት ነው የሚመስለው። ሲያየውም ሆድ ይብሰዋል፣ መሸሸጊያ አድርጎታል። ገመና ከታቹ በመሆኑ አብልጦ ይወደዋል። በዚያ ላይ ማንም ስለማይመጣበት እረፍትና ነፃነቱን ያስከብርለታል። እዚያው ውሎ እዚያው ያድራል። የሚበላው ከስንት አንድ ነው፣ የሚጠጣውም እንደዛው። እንባው ግን አይቋረጥም። ታዲያ ከቤተሰቡ የህልሙም ከሰውነቱም ያላየው ፍቅር የምናብ ብቻ ሆኖ መቅረቱን እያሰበ ቅኔውን ይቃኛል። ውሃ የሚወርድበት ሸለቆ አይከፍለኝም፣ በሚያልፍ ውሃም ብቻ ደስታን አላገኝም። ሆኖም እወዳለሁ፣ መውረዴን አልተውም፣ መምጣቴን አልለቅም። እንግዳ ነኝ እዚህ የትም ብታወቅም፣ ብቻዬንም ብሆን ከሰው ጋር ብመጣ የሚከታተለኝ አንድ ሰው አላጣም። እስኪ አላህ ባሮች እዩና ፍረዱን፣ ግመሉ ቢናፍቅ ለማሟላት ልምዱን፣ መንገዱን ቢያሳብር ምን ያስጠረጥራል? የወደዱት እኮ ምንጊዜም ይጠራል። ቁልል አፈር እንኳን ደጋግሞ ያዩት ሌላው ይቅርና ቅር ይል አይደል የራቁት ጊዜና። የሚወዱትን ሰው ሄደው ካልዘየሩ፣ ተወዳጅ ባጸፋ ካልመጣ ለፍቅሩ፣ ምኑ ላይ ነው ደስታው በዱንያ መኖሩ? ቀይስ በሁለቱ ሸለቆዎች መጋጠሚያ ላይ ረጅም ጊዜ ያሳልፋል። ከራሱ ጋር ያወራል፣ እያለቀሰ ስለ ለይላ ይቃኛል። የፍቅሩን ስቃይ ቁጭ ብሎ ያዳምጣል። አንዳንዴ በል ሲለው ከጉዑዛን ጋር ያወራል። ከእንስሳትም ጋር እንደዛው። ከእንስሳትም ጋር ወግ ጨዋታ የተለመደ ነው። እንደው እብድ ካስባሉት ነገሮች ዋነኛው ይህ ከጉዑዛንና እንስሳት ጋር ሲጫወት መታየቱ ነው። አንድ ቀን በተለመደው ቦታ ላይ ሆኖ በሰማይ ላይ የሚበር አንዳች በራሪ ሲያይ በግጥም ቤት እንዲህ እያለ ያናግረው ያዘ። ከላይ ምታንዣብበው የሰማይ በራሪ፣ አርገህ አትተወኝ በባዶ ተጣሪ። የምትከንፍ እንደሁ የልቤ ሰላቢ፣ ወደ ምትኖርበት ምድረ በዳህ ጥሰህ መሄድ ካወክበት መልእክት አድርስልኝ ለይላ ካለችበት። እንዲህ ብለህ በላት ከተለየሁ ካንቺ ከዚያ ቀን ጀምሮ፣ ያኔ እንደበላሁ ነኝ ይኸው እስከ ዛሬ። ጉዞ ወደ ለይላ። ቀይስ ከቤቱ ለመጨረሻ ጊዜ ከወጣ በኋላ ሀሳቡ ሁሉ ለይላን ስለመዘየር አድርጎ ነበር። ዳግም እሷን ስለማየት። ወዳጅን ካልዘየሩ የዱንያ ትርጉሙ ምንድነው እያለ ደጋግሞ ይወተውታል። ናፍቆቱ እስካላገኘ ድረስ እያደር እየገነፈለ አሳርሮና ለብልቦ እንደሚገድለው የገባው ይመስላል። ይህ ፍቅር ብዙ መስዋዕትነት ከፍሎበታል። እናም ይህንን ሁላ ሆኜ ሳለሁ የኸሊፋ ፍርድ ፈርቼ ናፍቆቴን ሳልወጣማ አልቀርም አለ። ለይላም ብትሆን መታመሟን እንጂ መዳኗን አልሰማሁም። እንዴት እንደደላው ሰው እዚህ እቀመጣለሁ ብሎ ተነሳ።
ስንቅ ሳይዝ የሚጋልብ ስንቅ ሳይኖር እንዲሁ እንደሚመጣለት ይፈራው የነበረው በረሃ ደፈረው። አእምሮ እያለው የሌለው ያህል ያደረገችውን የምናቡን ልዕልት ለማግኘት አልሞ ወደ ኢራቅ አቀና። መንገዱን በሙሉ ግጥም እያነበበ ያሳብረዋል። መንገድ ላይ የነጋዴ ቅፍለት ካገኘ ይቀላቀላቸውና ካበሉት እየበላ ዝም ካሉት ዝም እያለ ይጓዛል። ቅፍለቱና እርሱ ሲለያዩ እንደ ቀድሞ ዳግም መንገዱን በብቸኝነት ይያያዘዋል። ባዶ እግሩን መሆኑ የለበሰው ብጣሽ ጨርቅ ብቻ መሆኑ ለቀናት እንዳልበላ ትዝ አይለውም። ድካም እንደተጫወተ ነው። ሁሉ አይታወቀውም። ከአቅም በላይ ሲሆን ብቻ ሁኔታው ራሱ በአፍጢሙ ደፍቶ ምድረ በዳ ላይ ዘርሮ ያስተኛዋል። ሁሉም በእንቅልፍ ያሳልፋል። አቧራ መልበሱ፣ ፊቱ መገርጣቱ፣ ከንፈሩ መሻከሩ፣ ፀጉሩ መንጨብረሩ ሁሉ አይታየውም። ብቻ ቶሎ ለይላ ካለችበት መንደር ደርሶ የናፍቆቱን ጥም በተወጣው። እናም ይሄዳል። ባልሆነ አቅጣጫ ረጅም መንገድ ከሄደ በኋላ ሰዎችን አግኝቶ ሲጠይቅ እረ ተመለስ፣ ይህ አቅጣጫ ወደ ኢራቅ አይወስድም ይሉታል። ደግሞ ይመለሳል። እንደገና መንገዱን አቃንቶ ይቀጥላል። አንድ ቀን ቀይስ አንድን ቅፍለት ተከትሎ እየተጓዘ ምሽት መንገዳቸውን ገታውና አንድ ቦታ ለማደር ተገደደ። ሌሊቱን እዚያው አሳልፈው ንጋት ላይ ከመካከላቸው አንዱ ተነስቶ እሳት ለማቀጣጠል ሲታገል ተመለከተው። አየሩ ነፋሻማ ነበርና ለማቀጣጠል የሚደረገው ሙከራ ሁሉ በነበረው ንፋስና መጠነኛ ካፊያ ምክንያት ይከሽፍበታል። ይህ መደጋገም የቀይስ ትኩረት ሳበው። አድራጎቱን ሁሉ አንድ በአንድ ይመለከተዋል። ሰውየው እሳት ለማቀጣጠል የሚጠቀሙ ነገሮች በሙሉ አሉት። አላቀጣጥል ብሎ ያስቸገረው ካፊያና ንፋሱ ነው። ቀይስ የራሱን ሕይወት እሳት ማቀጣጠል ፈልጎ ከሚለፋው ሰው ጋር አስተያየው። ሰውየው እሳቱን፣ እርሱ ደግሞ ሌላን ይፈልጋል። ሁለቱም ግን ፍላጎታቸውን ለማሟላት የሚያግዷቸው አሜሪካዎች አሉባቸው። ለሁለቱም መፍትሄ እንደሚያስፈልገው አምኗል። ለራሱ ግን መፍትሄ ማጣት የተረጋገጠ መሆኑን ያለበት ሁኔታ ይመሰክራል። ሌላ በሩቅ መናፈቅና ማፍቀር እንጂ ማግኘት አለመቻሏ እንዲሁ የታወቀ ነው። እንደው ለምናልባቱ ቀዳዳ ቢኖር ብሎ የመፍትሄ ሀሳቦችን ለማግኘት ቢወጣና ቢወርድ ጠብ የሚል ነገር ጠፋ። ይህ ከሌላ ጋር እንደተነፋፈቀ እንደሚቀር እንዲያስብ አደረገው። ውስጡ ተቃጠለ፣ አንጀቱ አረረ። ለሰው አይታይም እንጂ ልቡም ሰውነቱም ሲነድ ታወቀው። በዚያ ቃጠሎ መሃል ግን ለራሱ መፍትሄ ባገኝም ለእሳት ፈላጊው ሰው መፍትሄ እንዳገኘ ተሰማው። እናም እንዲህ ሲል የመፍትሄ ሀሳቡን እሳት ለሚጭረው ሰው ሰነዘረ። ምትደክመው ወዳጄ፣ እሳት ለማቃጠል ወሩ ክረምት ነው ከውርጭ አይነጠል። የበረሃ ንፋስ ብርዱም ሲበረታ ሺ ጊዜ ብትለኩስ ያጠፋዋል ባፍታ። ይልቅ አትቸገር፣ ናፍቆት የለኮሰው እሳት አለ እኔ ዘንድ። ከልቤ ግባና ፎሙን ጭረህ ውሰድ። የዚያች ግመል አባት በጣም በድሏታል። ጥሟን ከቆረጠች ዘመናት አልፏታል። ረሃብና ጥሙ ሰቅዞ ይዟታል። በል አምጣት ወደዚህ ጥሟን ልለግሰው ከእንባዬ ጎርፍ ላይ ካይኔ ከሚፈሰው እስኪያሻት ጠጥታ አንጀቷን ታርሰው። የቀይስ ግጥም የሁሉንም ትኩረት ስቦ ነበር። ይሰሙኛል ብሎ አልነበረም ያነበበው። በእርሱ ቤት ከራሱ ምናብ ጋር እያወጋ ነበር። ግን ሰምተው አዝነውለታል። ለካ ሳያስበው ድምፁን ከፍ አድርጎ ነበር ግጥሙን ያንቀዠቀዠው። እሳት ሊያቀጣጥል ሲል የነበረው ማቃጠሉን ትቶ በጋራ ስለሆነ ነገር ጠየቁት።
ቢቀለይ ብሎ ታሪኩን ዘከዘከላቸው። በወሬ ዝናውን የሚሰሙለት የሌይላን እብድ ቀይስ ኢብኑ ሙለወህ መሆኑን ያወቁት ያኔ ነበር። ሁሉም ተደንቀው ሰምተውት ሊረዱት ባለመቻላቸው አዘኑ። ሆኖም ምክር ቢጤ ያስፈልገዋል ብለው አስበው ምናልባት ብትተዋት ምድር ላይ ያለሷ ሴት የሌለ መሰለብህ እኮ አሉት። አንጀቱን የሚሸማቅቀው ቆሽቱን የሚያሳርረው አካላቱን የሚነዝረው ጤና የሚነሳው ምክር ሳያስቡት ሰነዘሩ። ለዚህ አይነት ምክር ያለው ጥላቻ አላወቁትም። ከድሮ ጀምሮ ሁሉም ተዋት ከሚል ምክር ውጪ እሱና እሷን ለማገናኘት የሚበጅ መፍትሄ አዘል ምክር መክረውት አያውቁም። ይህ ምክር ሽሽት ያላደረገውን ነገር አልነበረም። ይሁን እንጂ የሚለቀው አይነት አልሆነም። አዲስ ሰው አግኝቶ ወግ የጀመረ እንደሆነ ይህ ምክር አይቀሬ መሆኑን አስረግጦ አወቀ። እናም በውስጡ ታሪኩን ለማንም ላለመናገር ወሰነ። ከዚያ በኋላ እስኪለይላቸው ድረስ ዝምታውን መረጠ። የፍቅር አይነ ስጋ ቀይስ ከእልህ አስጨራሹ ጉዞ በኋላ ወደ እነ ሌይላ ሀገር ቀኑን አልቆ ደንገዝገዝ ሲል የደረሰ ቢሆንም ወደ ከተማ መግቢያው ኮረብታዎች አካባቢ ልጃገረዶች ሴቶች ስብስብ ብለው አገኛቸው። በስፍራው ወንድ የተባለ አልነበረም። ልጆቹ እያሉ በሀገራቸው ሌይላ ባለችበት ከመንደሩ ልጆች ጋር ይሰበሰቡ የነበረው አይነት ስብስብ ነበር። ያንን ደግ ጊዜ አስታወሰና አይኑን እንባ አቀረረ። አሁን ልቡ እየፈራ ነው። ፈልጎ የመጣው ሌይላን ነው። ግን ከተሰበሰቡት ልጃገረዶች መካከል አንዷ ሌይላ ልትሆን እንደምትችል ሲያስብ አንዳች ፍርሃት ወርቶት ቆመ። በስብስቡ ውስጥ እሷን አለመኖሯ በሩቅ እንዳለ አረጋገጠ። ሁሉም የአስራዎቹ እድሜ ያልተሻገሩ ኮረዳዎች ናቸው። እናም በትኩረት አይቶ እርምጃውን ቀጠለ። ይህ ሁኔታው ለራሱ ገረመው። በጥቂቱ ፈገግ አለ። ወይ ፍቅር እንደማለት ያለ ለዘለብታ የሞላው ፈገግታ። እዛው ላይ ከመጀመሪያው በጥቂቱ ፈካ የሚል ፈገግታ ደገመ። ለሁለተኛ ጊዜ ፈገግ ያለው እጅግ ከረጅም ጊዜ በኋላ ፈገግ ማለቱ ትዝ ብሎት ነው። ቀይስ ሌይላን ለማግኘት ያለው አማራጭ አንድ እንደሆነ ተገንዝቦ ቅድሚያ ሴቶቹ ሌይላን ያውቋት እንደሆነ ለማረጋገጥ ጠጋ ካለ በኋላ መንገደኛ ነኝ ከማለቱ ልጃገረዶቹ እብድ መስሏቸው ሸሸት እንደማለት አሉ። እሱም ፍርሃታቸው ስለገባው ራቅ እንዳለ ዘመዶቼን ፈልጌ ነው። ምናልባት ቀይስ የተባለ እብድ በግጥሙ የሚያወድሳት ሌይላ የተባለች ሴት ታውቁ እንደሆነ ባካችሁ ስለሷ ንገሩኝ አላቸው። ሴቶቹም ተያይተው ሲያበቁ ደግሞ እሷን የማያውቅ ማን አለና? እሷም እኮ ለዚያ ምስኪን እብድ ስታለቅስለት ነው የምትውለው። እንደውም ሰሞኑን ክፉኛ ታማ ከሞት ነው የተረፈችው አሉት። ቀይስ የሌይላን ከህመሟ መፈወስ የሰማው አሁን ገና ነበር። የተጫነው አንዳች ቋጥኝ ከላዩ ላይ ሲወርድ ታወቀው። በረጅሙ ተነፈሰ። ይህ ሁኔታው ሴቶቹን አስገርሟቸው ተያዩ። እርሱም ከእነርሱ አንደበት ስለሱና ስለ ሌይላ ፍቅር ያላቸውን ሀዘኔታና ሌይላን ያላቸውን ስስት ስለተረዳ በእንባ ተውጦ ያ እብድ የተባለው ምስኪን አፍቃሪ እኔ ነኝ አላቸው። ይመስል አይናቸውን ሳይነቅሉ በአግርሞት ያዩት ያዙ። የሚያስቡት ቀይስ በትክክል ያበደ ነበር። ከፊታቸው የቆመው ግን ሁኔታው የእብድ ሆነ እንጂ ጤነኝነቱ ያስታውቃል። ቀይስ ሴቶቹን ውለታ ይውሉለት ዘንድ ጠየቃቸው። ማንም በማያውቅበት ሁኔታ መምጣቱን ለሌይላ እንዲነግሩለት ተማጸናቸው።
ሴቶቹም በመልካምነት ሊተባበሩት ተስማሙ። እናም የተወሰኑት ሴቶች በሚስጢር የቀይስን መምጣት ሊነግሯት ወደ ሌይላ ሄዱ። ከፊሎቹ ደግሞ ግጥሞቹን እያነሱ አሁን ይሄ ግጥም የገጠምከው አንተ ነህ እያሉ ሲያተክሩ ቆዩ። የቀይስ የመምጣት ዜና ለሌይላ ከልክ በላይ አስደሰታት። ያልጠበቀችው ነውና ግብታዊ የምስራች ነበር። የምትሆነው ጠፋት። አላምንም አለች። ያንን የዘመናት ናፍቆት ቆፈን ልትላቀቅ መሆኑን ተሰማት። እስከዛሬ ያሳለፈችውን ስቃይ በአፍታ ረሳችው። እውነት አልመስል እያላት ጉፍታዋን እንደ ነገሩ ተከናንባ እየተጣደፈች ከሴቶቹ ጋር ወዳለበት ቦታ መሮጥ ጀመረች። ቀይስ ይመጣል ብለው ያልጠረጠሩት ቤተሰቦቿም መውጣቷን ቢጠረጥሩ በጥርጣሬ አይን አላዩትም። ቀይስና ሌይላ ከልጅነታቸው በኋላ እሱ ሀገር ለቆ ለአመታት ሲቆይ በከፊልም ቢሆን እየተረሳሱ ሄደው ነበር። በአሁኑ ለአመታት መለያየት ግን ከቀድሞ በተቃራኒ ቀናት ወራትና አመታትን በተኩ ቁጥር ናፍቆትና ፍቅራቸውን ይባሱኑ እየጨመረ ሲሄድ ቆይቷል። ቀይስ ሴቶቹ ይንጫጩበታል፣ እሱ ግን ልቡ የለም። የሆነውንም ያልሆነውንም ይመልስላቸዋል። ሌይላን ሊያገኛት ዘንድ መንገድ የከፈቱለት እነሱ ባይሆኑ ኖሮ ጥሏቸው ይሄድ ነበር። አይኑ ሴቶቹ በሄደበት አቅጣጫ ይንከራተታል። እሷን በመናፈቅ ያሳለፈው የስቃይ ጊዜ እየታወሰው ልቡ ሳይል እንባው ዱብ ዱብ ይላል። ከሀገሩ አስወጥቶ ገፍቶ ያመጣው ምን አይነት ድፍረት እንደሆነ ለራሱም አያውቀውም። በመሃል የሱልጣኑ ዛቻና ሌይላን ድጋሜ የሚዘይር ከሆነ ግደሉት የሚለውን ደብዳቤ ሲነበብለት የነበረው ቅጽበት እያስታወሰ በሀሳብ ጭልጥ አለ። ወዲያውኑ ግን ከአይኑ እንባ መውረዱን አስተውሎ ስሜቱን ዋጥ ለማድረግ ቻለ። ቢሆንም ዳግም ወደ ሀሳቡ ተመልሶ እንባውን የዋሻ ጠፈጠፍ ይመስል በዝግታ እየመነጨ አይኑን ሞላው። የጭፍኔ ጭምቅ አድርጎ የእንባውን ዘለላውን ለጉንጩ አቀበለው። በምናቡ ሌይላን ሲያገኛት አሰበ። ከሷ ጋር በፍቅር እያወሩ ድንገት አባቷ ተከስቶ በጎራዴ በጥሶ ሲጥለው ታየው። አልደነቀውም። ጠለቅ ሲል ግን እሷን ማግኘቱ ህይወቱን ሲያሳጣው መቻሉንና ሌይላን ሌላ ጣጣ ውስጥ ሊከታት ወይም ጉዳት ሊያደርስባት እንደሚችል ሲያስብ ደነገጠ። ስለሷም ሲያስብ መታየታቸው ይበልጥ ናፍቆት እንደሚጨምርባቸው ጭምር ተገለጠለት። እዛው ላይ ምላሱ ተላወሰ። ታማለች ሚል ወሬ ሩሄን ቢያስጨንቃት ይኸው ከሀገሬ መጣሁ ልጠይቃት። ነገር ግን አላውቅም አሁን የኔ መምጣት ከበሽታዋ ላይ በሽታ ይጨምር ወይስ ይፈውሳት። ሴቶቹ የእርሱን ሁኔታ ዝም አሰኝቷቸው የሚሆነውን ያያሉ። ቀይስ የማይቆም እንባው ዳግም መጣ። እርሱ ስለሚከተለው ዕዳ እያሰበ ነው። እይታው በቀረረው እንባ ተከልሎ ደበዘዘ። በዚያ መሃል በደበዘዘ እይታው መሃል የሚመጡ ሴቶችን አስተዋለ። ከመቀጽበት አይኑ በአይበሉባ ቦረሸው። የታገተው እንባ ተፈንጥሮ እይታውን ጠራ። የላካቸው ሴቶች ያጀቧትን ጉፍታ የተከናነበች ሴት ተመልክቶ ሆዱ ተሸበረ። ፍርሃት አንዘፈዘፈው። ሌይላ የምታውቀውን ቀይስ ሳይሆን አንድ ተራ የኔቢጤ ነበር የሚመስለው። አካሉ ከመክሳት በላይ ከቆዳው መጥቆር ያስደነግጣል። የለበሰው ብጣቂ ሰው ላይ ያለ ሳይሆን ለአመታት ፀሐይና ዝናብ የተፈራረቀበት ቅዳጅ ነበር የሚመስለው። የፀጉሩ መንጨብረር አቧራ ከመቃሙ ከፊቱ ግርጣት መሞጥሞጡ ጋር ተደማምሮ አስፈሪና መንጨባረር
አስፈሪ አድርጎታል።